ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የአገሪቱ ባለስልጣናትን አስቆጥቷል። ዶክተር ቴድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚካሄድ አሳዛኝ ሁኔታ ነው በማለት ገልጸውት ነበር። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ የሚፈጸሙ መጤ ጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች በመፈናቀላቸውና የሰው ሕይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱት ኢትዮጵያውያንና ሞዛምቢካውያንን በምሳሌነትም ጠቅሰዋል። በዚህም ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ደግሞ ለሕይወታቸው በመስጋት እየሸሹ መሆናቸውንም በኤክስ ገጻቸው ላይ ጽፈዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በአገሪቱ ውስጥ ተፈጥሯል ስለሚባለው መጤ ጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉም ገልጸው ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ሕይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤ ጠል ጥቃት እንዳልሆነም አስተባብለዋል። ባለስልጣኑ ለኢትዮጵያውያኑና ለሞዛምቢካውያኑ ሞት ምክንያት የመጤ ጠል ጥቃት አለመሆኑንም ከመግለጻቸው በተጨማሪ የኢትዮጵያውያኑ ሞት ከተደራጀ ወንጀል ጋር እንደሚያያዝ የሞዛምቢካውያኑ ሞት ደግሞ ምርመራ እየተደረገበት እንደሆነም አሳውቋል። ዶክተር ቴድሮስ በደቡብ አፍሪካ የነበረውን የአፓርታይድ ስርዓት ለማፍረስ የአፍሪካ አገራት በጋራ መቆማቸውን በመግለጽ ኢትዮጵያ ማንዴላንም በመደገፍ ፓስፖርት ሰጥታ በአህጉሪቱ ውስጥ እንዲንቀሳቀሱ ስታደርግ ሌሎች ሀገራትም እንዲሁም በተለያዩ መንገዶች ድጋፍ ማድረጋቸውንም አንስተዋል። ወደ ቀጣይ መረጃ እናልፋለን። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ተከታተሉ። እና የእስራኤል ተቃርኖ አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር ይላሉ ትራምፕ። ኔታንያሁ ጥሩ ጓደኛ ነው፣ ነገር ግን በሊባኖስ ላይ እየፈጸመው ያለው አስፈሪ የቦምብ ጥቃት አበሳጭቶኛልም ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል። እስራኤል ዛሬም በሊባኖስ ጥቃት ፈጽማለች። በሀገር ውስጥ ዜና ህወሓትን የተቃወሙት የ76 ዓመት አዛውንት ታሰሩ። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመት ነባር ታጋይ አህዚ ኡሉፍ በክልሉ ስላለው የፍትህ እጦታ፣ የመልካም አስተዳደር እክልና የፖለቲካ ብልሽት አስመልክተው ከ3 ቀናት በፊት የሰጡት ቃለ መጠይቅ መነጋገሪያ መሆኑን ተከትለው በህወሓት ታጣቂዎች ታግተው መታሰራቸውም ተሰማ። የወረዳ 7 እንደርታታ የፋልጋሚያት ጣቢያ ነዋሪ የሆኑት እናት ለምን ተነፈስሽ ለምንስ ተናገርሽ በሚል ዛሬ መታሰራቸውን ተረጋግጧል። እንደ መረጃዎቹ ገለጻ ለእስረኞቻቸው ዋነኛ ምክንያት የሆነው ለምን ልጆች ወደ ጦርነት ይገባሉ በማለት ሰላማዊ ጥሪ ማቅረባቸውና እንደ ሌሎች የጦርነት ነጋሪት ለመጎሰም ፈቃደኛ ለመሆናቸው ሲሆኑ የቀድሞ ህወሓት እስከ ዕድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱ በሚያስታውስበት በዚህ ወቅት የ76 ዓመቱ አዛውንት በአመለካከታቸው ማሰሩ ከፍተኛ ቁጣንና ትዝብትንም እየቀሰቀሰ ይገኛል። እስካሁንም እናት አህያ ኢሉፍ በታጣቂዎቹ ተወስደው የት ቦታ እንደታሰሩና አሁን ያሉበት ሁኔታ በትክክል አለመታወቁም ተገልጿል። በሌላ መረጃ ኢቦላን በተመለከተ በኮንጎ የኢቦላ ቫይረስ ስርጭት በከፍተኛ ሁኔታ መገርሻቱንም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ ባለፉት 24 ሰዓታት ውስጥ 72 አዳዲስ የኢቦላ ተጠቂዎች መመዝገባቸውን የወረርሽኙ ከተቀሰቀሰበት ካለፈ ግንቦት 7 ቀን ጀምሮ አጠቃላይ የተጠቂዎች ቁጥር 782 እንደደረሰ ሚዲያዎች ዘገባውን አትቷል። የበሽታው ማዕከል በሆነችው ኢቱር ግዛትና በሰሜን ኩቪ ተጨማሪ የጤና ቀጠናዎች ቫይረሱ የተስፋፋ ሲሆን በሽታው የሞቱት ሰዎች ቁጥር ወደ 181ም አድጓል። ገዳይነቱ ምጣኔ 23.1 በመቶ ደርሷል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አፍሪካ CDS ወረርሽኙን ለመግታት የቴክኒክ ድጋፍ እያደረገ
ቢሆንም ምላሹን በፍጥነት ለማድረስ $21.15 ሚሊዮን የገንዘብ እጥረትና የሕክምና ቁሳቁሶች እጥረት ዋነኛ ፈተና መሆናቸውንም ገልጸዋል። በሌላ ዜና ግብፅ እና የተባበሩ አረብ ኤምሬት መሠረታዊ ስትራቴጂካዊና አጋርነታቸውን አደሱ። የግብፅ ፕሬዝዳንት አብዴል ፈታህ አልሲሲ እና የተባበሩት አረብ ኤምሬት ወይም የዩኤ ፕሬዝዳንት ሼክ መሐመድ ቢን ዛይድ አሊ ናሂና ከኢራን ጋር የተደረገውን ጦርነት ለማቆም እና የሆርሙዝ ሰርጥን ደግሞ ለመክፈት በቅርቡ የተደረሰውን ስምምነት ተቀብለዋል። በፍጥነት እየተቀያየረ ባለው ጂኦፖለቲካዊ ማህደር ውስጥ ቀጠናዊ ደህንነትና ጥቅሞችን ለማስከበር በአረብ ሀገራት መካከል የጠበቀ ትብብር እንደሚኖር ቃል ገብተዋል። ይህ የተገለጸው ሼክ መሐመድ ቢን ዛይድን ትላንት ሰኔ 8 ቀን 2018 እንደ ኢትዮጵያ አቆጣጠር በካይሮ ባደረጉት ጉብኝት ወቅት ሲሆን ሁለቱ መሪዎች በቀጠናዊ ለውጦች እና በስትራቴጂካዊ ትብብር ላይ ያተኮሩ የሁለትዮሽ ውይይትም አካሂደዋል።